የመጽሐፍ ቅዱስ ንባብ ኦሪት ዘኍልቍ ምዕራፍ 11 የቃጠሎ ቦታ። ሕዝቡ በክፋት በእግዚአብሔር ፊት አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። እሳትንም ከእግዚአብሔር ዘንድ በእርሱ ላይ ነደደች፣ ከሰፈሩ አንዱን ወገን በላች። ሕዝቡ ወደ ሙሴ ጮኸ። ሙሴ ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። ከእግዚአብሔር ዘንድ በእርሱ ላይ እሳት ስለነደደች የዚያ ስፍራ ስም መካነ ውእይት ተብሎ ተጠራ። ለእስራኤል ከሰማይ መና እንደወረደላቸው ከእነርሱም ጋር የተቀላቀሉ ሕዝብ እጅግ ጎመጁ። የእስራኤል ልጆችም ተቀምጠው እንዲህ እያሉ አለቀሱ። ሥጋ ማን ያበላናል? በግብፅ ያለ ዋጋ እንበላ የነበረ አሳ ዳቦውንም በጡሁንም ኩራቱንም ቀዩንም ሽንኩርት ነጩንም ሽንኩርት ቆንዶ በርበሬውንም እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችን ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድብልብል ዘር ነበር፣ መልኩ እንደ በረዶ ነጭ ነበር። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮ ይፈጩት ወይም በሙቀጫ ይወቅጡት፣ በምንቸትም ይቀቅሉት ነበር፣ እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደተለወሰ እንጎቻ ነበር። ሌሊቱም ጠል በሰፈሩ ላይ ወረደ። በወረደ ጊዜ መናው በላዩ ይወርድ ነበር። ሙሴ እያንዳንዳቸው በየወገናቸው በድንኳን ደጃፍ ሲያለቅሱ ሰማ። እግዚአብሔርም እጅግ ተቆጣ። ነገሩ በሙሴ ፊት ክፉ ሆነ። ሙሴ እግዚአብሔርን አለው፣ ለምን በአገልጋይህ ላይ ክፉ አደረግክ? ለምንስ በፊትህ ሞገስን አላገኘውም? ለምንስ የዚህን ሁሉ ሕዝብ ሸክም በእኔ ላይ አደረግክ? አንተ ለአባቶቻቸው ወደ ማልክላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብትህ እቀፋቸው የምትለኝ በውኑ ይህ ሕዝብ ሁሉ እኔ ጸነስኩትን ወይስ ወለድኩትን? በፊቴ ያለቅሳሉ። የምንበላው ሥጋ ስጠን ይሉናል። ለዚህ ሕዝብ ሁሉ የምሰጠው ሥጋ ከየት አለኝ? እጅግ ከብዶኛልና ይህንን ሁሉ ሕዝብ ብቻዬን ልሸከም አልችልም። እንዲህስ ከምታደርገኝ በፊትህ ይቅርታን አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ አለ። የሰብአው ሊቃናት መመረጥ። እግዚአብሔር ሙሴን አለው፣ ከእስራኤል ሽማግሌዎች ለሕዝቡ ሽማግሌዎችና ጸሐፊ የሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብ። ወደ ምስክሩ ድንኳን አምጣቸው። በዚያም ከአንተ ጋር አቆማቸው። እኔ እወርዳለሁ፣ በዚያም አነጋግርሃለሁ። በአንተ ካለው መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተ ብቻ እንዳትሸከም የሕዝቡንም ሸክም ከአንተ ጋር ይሸከማሉ። ሕዝቡንም በላያቸው ሥጋ ማን ያበላናል? በግብፅ ደህና ነበርን እያላችሁ በእግዚአብሔር ፊት አልቅሳችኋልና ለነገ ተቀደሱ፣ ሥጋንም ትበላላችሁ። እግዚአብሔር ሥጋን ይሰጣችኋል፣ ትበሉማላችሁ። 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትብሉ። ነገር ግን በመካከላችሁ ያለውን እግዚአብሔር ንቃችሁታልና በፊቱም ለምን ከግብፅ አወጣህን ብላችኋልና አልቅሳችኋልና በአፍንጫችሁ እስኪወጣ መርዝም እስኪሆንባችሁ ድረስ ወር ሙሉ ትበላላችሁ። ሙሴ እኔ በመካከላችሁ ያለው ሕዝብ 600,000 እግረኛ ናቸው። አንተ ሥጋን እሰጣቸዋለሁ ወር ሙሉም ይበሉታል አልክ። የበሬና የበግ መንጋ ቢታረድ የባህር ዓሣ ሁሉ ቢሰበሰብ ይበቃዋልን? አለ። እግዚአብሔር ሙሴን በውኑ የእግዚአብሔር እጅ አትችልምን? አሁን ቃሌ ይፈጸም ወይም አይፈጸም እንደሆነ እነሆ አንተ ታያለህ አለው። ሙሴ ወጣ፣ የእግዚአብሔርንም ቃሎች ለሕዝቡ ነገረ። ከሕዝቡ ሽማግሌዎችም 70ውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። እግዚአብሔርም በደመናው ወረደ፣ ተናገረውም።
በእርሱ ላይ ከነበረው መንፈስ ወስዶ በሰባ ሽማግሌዎች ላይ አደረገው። መንፈሱ በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተጨመረላቸውም። ከእነርሱ 2 ሰዎች በሰፈር ቀርተው ነበር። የአንዱ ስም ኤልዳዮ የሁለተኛው ሞዳድ ነበሩ። መንፈስም አረፈባቸው። እነርሱ ከተጻፉት ጋር ነበሩ፣ ወደ ድንኳኑ ግን አልወጡም ነበር። በሰፈሩ ውስጥም ትንቢት ተናገሩ። አንድ ጎልማሳ ሰው እየሮጠ መጥቶ ኤልዳዳና ሞዳዳ በሰፈሩ ትንቢት ይናገራሉ ብሎ ለሙሴ ነገረው። የሙሴ ምርጥ ባለሟል የነበረ የነዋይ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ሙሴ የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔር በእርሱ ላይ መንፈሱን ቢያሳድር አንተ ስለ እኔ ትቀናለህን? አለው። ሙሴም ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ፣ ድርጭት እንደወረደላቸው። ንፋስም ከእግዚአብሔር ዘንድ የወጣ ሰባርም ድርጭቶች አወጣ። የአንድ ቀንም መንገድ ያህል በዚያ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው። በዚያ በሰፈሩ ዙሪያ ከፈታቸው። ከምድር ወደ ላይም 2 ክንድ ነበረ። በዚያ ቀን ሁሉ በሌሊት ሁሉ በነጋው ሁሉ ሕዝቡ ተነስቶ ድርጭትን ሰበሰበ። ከሁሉ ጥቂት የሰበሰበው 10 የቆሮስ መስፈሪያ ያህልም ሰበሰበ። በሰፈሩ ዙሪያ ሁሉ አስትተው አደረቁት። ስጋውንም ገና በጥርሳቸው መካከል ሳለ ሳያኝኩት እግዚአብሔር ሕዝቡን እጅግ ታላቅ በሆነ መቅሰፍት አጠፋቸው። የጎመጀ ሕዝብ በዚያ ተቀብረዋልና የዛ ሰፈርም ስም መቃብር ፍትወት ተብሎ ተጠራ። ሕዝቡ ከመቃብር ፍትወት ወደ አሴሮት ተጓዘ፣ በአሴሮትም ተቀመጠ። ምዕራፍ 12 አሮንና ማርያም ሙሴን እንደተቃወሙት። ሙሴ ኢትዮጵያዊቱን ሴት አግብቷልና ባገባት በኢትዮጵያዊቱ ሴት ምክንያት ማርያምና አሮን አሙት። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ የዋህ ሰው ነበር። እግዚአብሔር ወዲያው ሙሴና አሮንን ማርያምንም ሦስታቸው ወደ ምስክሩ ድንኳን ኑ ብሎ ተናገረ። ሦስቱ ወደ ምስክሩ ድንኳን መጡ። እግዚአብሔር በደመና አምድ ወረደ፣ በምስክሩ ድንኳን ደጃፍ ቆመ። አሮንና ማርያምንም ጠራቸው። ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ለእግዚአብሔር ነቢይ የሆነ ቢኖር በራእይ እገለጥለታለሁ ወይም በሕልም እናገራለሁ። አገልጋዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በስውር አይደለም። የእግዚአብሔር ክብር ያያል። አገልጋዬ ሙሴ ማማትን ስለምን አልፈራችሁም? አለ። የእግዚአብሔር ቁጣ በእነርሱ ላይ ወረደ፣ እርሱም ሄደ። ደመናው ከድንኳኑ ተነሳ። እነሆ ማርያም ለምጻም ሆነች፣ እንደ በረዶ ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆ ለምጽ ሁና ነበር። አሮን ሙሴን ጌታ ሆይ ስንፍና አድርገናል፣ በድነናልም፣ እባክህ ኃጢአትን አታደርግብን። ከእናቱ ማኅፀን መጥቶ እንደተወለደ ከተባለ ግማሽ ስጋው ጋር ለሞት አትተወው። ሙሴም ወደ እግዚአብሔር ጮኸ፣ አቤቱ እባክህ አድናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊቱ ቢተፋባት ስንኳ 7 ቀን ታፍር ዘንድ ይገባ ነበር። 7 ቀን ከሰፈር ውጭ ተዘግታ ትቀመጥ፣ ከዚያ በኋላ ወደ ሰፈር ትመለስ አለው። ማርያምም ከሰፈር ውጭ 7 ቀን ተለይታ ተቀመጠች። ማርያምም እስክትነጻ ድረስ ሕዝቡ አልተጓዘም ነበር። ከዚያ በኋላ ሕዝቡ